ሰላም እንድትኳችሁ ውድ የዜና ቻናል ቤተሰቦቻችን የሰዓቱን መረጃ አሁን ይዤላችሁ መጥቻለሁ። አዳር የተሰሙ እንደዚሁም ደግሞ ምሽት ውሏቸውን የሰሙ የሀገር ውስጥ የውጭ የተለያዩ ከዓለም አቀፍ ሚዲያዎች የተገኙ ሰበር መረጃዎች ደርሰውናል። እናንተ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ዋና ዋናዎቹን እነግራችኋለሁ። በደቡብ አፍሪካ የኢትዮጵያውያን ንብረቶች በስፋት ወድመዋል የተባለው እንደዚሁም ከ900 በላይ ደቡብ አፍሪካውያኖች በሰልፉ ላይ አመፅ የቀሰቀሱ ታስረዋል። ስለሱ መረጃው አለ። እንደዚሁም በሆሳዕና ከ400 በላይ ውሾች ተገድለዋል። እጅግ አሳዛኝ ነው። ስለሱ መረጃው አለ። እንደዚሁም በአማራ ክልል በሀርቡ ከተማ ደቡብ ወሎ አካባቢ መርሰው ወደ 500 ቤቶች ተቃጥለዋል ተብሏል። ስለሱ መረጃው ይደርሳቸዋል። እንደዚሁም የኤርትራ መንግስት ብር እየሰበሰበ መሆኑ ነው የተነገረው። ናቅፋን ማለት ነው። ስለሱ መረጃውን ነግራቸዋል። እንደዚሁም የኤርትራ አሁንም አምባሳደሮቹን ሰብስቧል። የኤርትራ ውጭ ጉዳይ ሚኒስትር ናቸው የሀገሪቱ ያሉ የዲፕሎማትና እንደዚሁም አምባሳደሮች ሰብስበው ስለ ኢትዮጵያና ስለ ቀጠናው ማብራሪያ ሰጥተዋል። ምንድን ነው ያሉት? የምንነግራቸው የሚሆነው በሐዋሳ የመጀመሪያ የሆነው የእናቶች ጡት ወተት እንደዚሁ እንግዲህ ልክ እንደ ደም ባንክ ተዘጋጅቷል ማለት ነው። ስለሱ ሰፋ ያለ መረጃ የምንነግራችሁ ነው የሚሆነው። በቀጣይነትም እንደዚሁ የኢትዮጵያ መንግስት ከዋሽንግተን አዲስ መረጃ አግኝቷል። ወደ ግማሽ ቢሊዮን ዶላር ተለቅቆለታል። ስለሱ መረጃው አለን። እንደዚሁም የአሜሪካ ለሚኖሩ ኢትዮጵያውያን አዲስ ማስጠንቀቂያ ወጥቷል። ቲፒኤስ ለሚባለው ማለት ነው። ስለሱም መረጃው ይደርሳችኋል። በአዳማ ዝግ ስብሰባ የተደረገ ነው የሚገኘው ስለ ምክክር ኮሚሽን ጋር በተገናኘ ማለት ነው። እጅግ ጥብቅ ውሳኔዎች የተሰጡ ነው የሚገኙ። ምንድነው የተባለው? መረጃው አለን። በቀጣይም እንግዲህ የናይጄሪያ የውጭ ጉዳይ ሚኒስትር በደቡብ አፍሪካ ለንብረታቸው ለወደመባቸው ካሳ ሊጠይቅ መሆኑ ነው የተነገረው። እንደዚሁም የሶማሊላንድ የውጭ ጉዳይ ሚኒስትር ድረገጹ ሀክ ተደርጓል። እነዚህና በርካታ ጉዳዮችን እዚህ ላይ ያልተጠቀሱ ሰበር መረጃዎችን ይዘንላችኋል። አብራችሁን ቆዩ እስከ መጨረሻው። ሰብስክራይብ ማድረግ ግን እንዳይረሳ። የመጀመሪያው መረጃችን የሚሆነው በደቡብ አፍሪካ ስለተፈጠረው ሁኔታ ነው። በዛሬው ዕለት ጀምሮ ትናንትና ጨምሮ ማለት ነው ከባድ የሆነ ተቃውሞ እየተቀሰቀሰ ነው የሚገኘው። በተለይ በኢትዮጵያውያን ላይ ይሄ ተቃውሞ እጅግ በርቷል። ኢትዮጵያ የሚገኙበት አካባቢዎች ላይ ሱቆች እየተዘጉ እንደዚሁም እየተዘረፉ ነው የሚገኘው። ሰልፈኞቹ እንደሚሉት ከሆነ የእነዚህን ስደተኞች ሱቆች በመውረስ የስራ እድል ለራሳችን እንፈጥራለን፣ ንብረታቸውንም እንወርሳለን፣ እኛ ስራ እናገኝባታለን ሲሉ ነው የገለጹት። እጅግ ድንቅ የሆነ ማለት የወረደ አስተሳሰብ ነው ያላቸው። በነገራችን ላይ የሰው ንብረት ወርሶ ስራ ፈጥራለሁ ማለት እጅግ በጣም ከባድ ነው። ከዚህ ጋር በተገናኘ ግን የናይጄሪያ የውጭ ጉዳይ ሚኒስትር ጥብቅ የሆነ ማስጠንቀቂያ አውጥቷል። በደቡብ አፍሪካ ንብረታቸው ለተወረሰባቸው እንደዚሁም ደግሞ ንብረት ለወደመባቸው ካሳ ሊጠይቅ እንደሆነ ጥብቅ መግለጫ አውጥቷል። ከሀገሪቱ መንግስት ጋር መነጋገር እንደሚፈልግ በዚህ ጉዳይ እንግዲህ ሀሳብ ሰጥቷል ማለት ነው። መሪ ሲኖራችሁ እንደዚህ ይከበራላችሁ። በነገራችን ላይ ወደ 600 የሚጠጉ ናይጄሪያውያን ወደ ሀገራቸው መመለሳቸው ይታወቃል። እናም እንግዲህ ሙሉ ለሙሉ ተመልሰው ካለቁ በኋላ ክስ እንደሚመሰረትና ካሳ እንደሚጠይቅ ጭምር ነው የናይጄሪያ የውጭ ጉዳይ ሚኒስትር ያስታወቀው። በቀጣይነት በሆሳና ከተማ እንደዚሁ ወደ 400 ውሾች ተገድለዋል ነው የተባለው። እንደሚታወቀው በሆሳና የአንድ የእብድ ውሻ መካሰት ይታወቃል፣ ራቢስ ማለት ነው። ከዚህ ጋር በተገናኘ 2 ተማሪዎች ህይወታቸው ያልፋል። ከዛም በኋላ ነው እንግዲህ ውሾች በደቦ እንዲገደሉ የተደረገው ማለት ነው። እስካሁን ባለው መረጃ ወደ 400 ውሾች መገደላቸው ነው የደረሰን መረጃ የሚያሳየው። በቀጣይነት የኤርትራ መንግስት ዜጎቹ እጃቸው ላይ ያለውን ብር ናቅፋ የሚባለውን ብር ማለት ነው በአስቸኳይ እስከ ሐምሌ 30 ድረስ ወደ ባንክ እንዲያስገቡ ጥሪ እያስተላለፈ የሚገኘው። ይህ ብር ደግሞ በአስቸኳይ አካውንት የሌላቸው ወይም ደግሞ ቤታቸው ያስቀመጡ ካሉም አካውንት በመክፈት በአስቸኳይ እንዲመልሱ ጥሪ አቅርቧል የተባለው። አንዳንድ የኢኮኖሚ ባለሙያዎች እየተነተኑት እንደሚኖሩ የዛሬ 10 ዓመት ብሩ ታትሞ ነበር እንደ አዲስ፣ አሁን ምናልባትም ሊያሳትሙ ይሆናል የሚል መላምት ተቀምጧል ማለት ነው። ከዚህ ጋር በተገናኘም እንደዚሁ የኤርትራ የውጭ ጉዳይ ሚኒስትር በኤርትራ ያሉ አምባሳደሮችና ዲፕሎማቶችን ሰብስቦ አወያይቷል። ያወያየው ደግሞ በዋናነት ኢትዮጵያን በተመለከተና እንደዚሁም ደግሞ ስለ ሰብአዊ መብት ጥሰት ነው። ኢትዮጵያን በተመለከተ የኢትዮጵያ መንግስት በቀጠናው ከባድ ውጥረት ፈጥሯል። እንደዚሁም በድንበር አካባቢ ከባባድ ወታደራዊ እንቅስቃሴ ያደረገ ነው፣ ወታደር እያስጠጋ ነው ሲል ነው ለዲፕሎማቶችና ለአምባሳደሮቹ ማብራሪያ የሰጠው ማለት ነው።
ሌላኛው መረጃችን በሐዋሳ የመጀመሪያው የእናት ጡት ባንክ ተከፍቷል የተባለው በሐዋሳ ኮንፍሬንሲቭ ስፔሻላይዝድ ሆስፒታል ግቢ ውስጥ ነው። ይህ የእናት ጡት ወተት ልክ እንደ ደም ባንክ ማስሮ የተዘጋጀው ማስሮ። በዚህም እንግዲህ ይህ የእናት ጡት ወተት ፈቃደኛ ከሆኑ እናቶች ተሰብስቦ ከተሰበሰበ በኋላ ደህንነቱ ተጠብቆ ተጣርቶ በትክክለኛ ቦታ ከተቀመጠ በኋላ እንግዲህ ወላጅ ላጡ ህፃናት ወይም ደግሞ እናቶቻቸው ለሞቱባቸው ህፃናት ይከፋፈላል ወይም ደግሞ ይሰጣል ሲሉ ነው የተገለጸው ማለት ነው። በቀጣይነት የምንመለከተው ጉዳያችን እንግዲህ ወደ አሜሪካ ነው የምንሄደው። በአሜሪካ የሚኖሩ እንግዲህ ኢትዮጵያውያን በተመለከተ አዲስ መረጃ ወጥቷል። ቲፒኤስ የሚባለው ህግ እንዳለ ታውቃላችሁ። የስደተኞችን ከለላ የሚያደርገው ማለት ነው፣ ፖለቲካዊ ከለላ የሚሰጠው በፖለቲካዊ ጉዳዮች ወደ አሜሪካ የገቡትን ከለላ የሚያደርገው የቲፒኤስ የተባለው ህግ በአሜሪካ መንግስት እንግዲህ ወይም ደግሞ ማብቃቱ ይታወሳል። ዶናልድ ትራምፕ በኢትዮጵያ ያለው ሁኔታ ሰላም ስራ አናራዝም ብሎ ነበር። ነገር ግን በፍርድ ቤት ተወስኖ ይህ ህግ መራዘሙ ይታወቃል። አሁን በወጣ መረጃ ደግሞ ይህ ህግ በኢትዮጵያውያኖች ወይም ደግሞ ኢትዮጵያን ፖለቲከኛ የጥገኛ ጥያቄዎች ወይም ደግሞ ስደተኞች ስራ በሚቀጠሩበት ወቅት ይህ ህግ እንግዲህ በፍርድ ቤት ትዕዛዝ የተራዘመ መሆኑን የሚል አዲስ መመሪያ ተዘጋጅቷል ማለት የተባለው ያን መመሪያ መሙላት አለባቸው ነው የተባለው። ምናልባትም ፍርድ ቤቱ ይሄን የሚያነሳው ከሆነ በቀጥታ እነኛ ስደተኞች ወይም ደግሞ ጥገኛ ጥያቄዎች ወደ ሀገራቸው የሚመለሱበትን የሚያመቻች እንደሆነ ጭምር ነው የተነገረው ማለት ነው። በቀጣይነት የምንመለከተው ስለነ ደብረ ጽዮን ኢሳያስ እና እንደዚሁ ደግሞ አልሲሲ ስለ ሶስቱ ጥምረት ነው። ዶናልድ ትራምፕ እንደሚታወሰው የአሜሪካ መንግስት ማለት ነው የውጭ ጉዳይ ሚኒስትር በህወሓት ላይ የጉዞ እገዳና እንደዚሁም ደግሞ ማዕቀብ መጣሉ ይታወቃል። የእንቅስቃሴ ማለት ነው በቤተሰቦቻቸው ላይ ጭምር። ያን በተመለከተ ህወሓት ሌላ ጉርብትና እየፈለገ ነው ተብሏል። ሶስቱ አካላት ህወሓት ኢሳያስ እና እንደዚሁም ደግሞ አልሲሲ አዲስ ጥምረት ፈጥረው በዚህ በምስራቅ አፍሪካ ያለውን ቀጠና ለመቆጣጠር እና ቀይ ባህርን ለመቆጣጠር ያለመ እንቅስቃሴ እያደረጉ ነው ተብሎ ነው እየተነገረ የሚገኘው። ምናልባትም ህወሓት በአሜሪካ ማዕቀብ ፊቱን ወደ ሌላ ጥምረት አዙሯል ተብሎ ነው የተነገረው። በቀጣይነት የምንመለከተው ደግሞ የአሜሪካ ሄሊኮፕተር እንደዚሁ መከስከሱ ነው የተነገረው። የአሜሪካ የጦር ሄሊኮፕተር በአረቢያን ባህር መከስከሱ ታውቋል። በርካታ የአሜሪካ ሄሊኮፕተሮች የተከሰከሱ ነው። ባለፈውም እንደዚሁ መከስከሱ ይታወቃል። እናም አሁን ይሄ ሄሊኮፕተር ተከስክሷል። ምንነቱ አልታወቀም። በምን ጉዳይ እንደተከሰከሰ የሚደርስ መረጃ ካለ የምናካፍላችሁ ነው የሚሆነው። በቀጣይነት የምንመለከተው ስለ አዳማው ጉዳይ ነው። በአዳማ እንግዲህ በዝግ ስብሰባ የተደረገ ነው የሚገኘው የምክክር ኮሚሽንን በተመለከተ ማለት ነው። 8 እንግዲህ የምክክር የሚደረግባቸው መወያ አጀንዳዎች ተዘጋጅተዋል። እነዚያን በተመለከተ ብልጽግናም የራሱን እንግዲህ ውሳኔ ይዞ እንደሚቀርብ ጭምር አሳውቋል። በተለይ ደግሞ የዶክተር አብይ አህመድን የፕሬዝዳንትነት እንቅስቃሴ ለማራመድ ይሄ ምክር ቤት ማቀዱ ነው የተነገረው ማለት ነው። ይሄ ስብሰባው ማለት ነው በአዳማ የተደረገው ስብሰባ ስለሱ ጥልቅ ስብሰባ አድርጓል። እንደዚሁም ስለ አዲስ አበባና ስለ ድሬዳዋ ጉዳይ በጥልቅ ውይይት ማድረጋቸው የተነገረው። አዲስ አበባ ክልል ትሁን ወይስ ደግሞ የፌዴራል መንግስቱ ቁጥጥር ስር ትሁን ወይስ ወደ ኦሮሚያ ጥቅም ውስጥ የሚል ከባባድ ውሳኔዎችን ለመወሰን ስብሰባ መቀመጣቸው ነው የተነገረው ማለት ነው። ሌላኛው የምክትል ፕሬዚዳንቱ እንግዲህ የመግለጫ ሰጥቷል። የትግራይ ክልል የምክትል ፕሬዚዳንት አማኑኤል አሰፋ ናቸው መግለጫ የሰጡት። በመግለጫቸው የኢትዮጵያ ወይም ደግሞ የፌዴራሉ መከላከያ ሰራዊት መስለው የኢትዮጵያ መከላከያ ሰራዊት በትግራይ ድንበር አካባቢ ላይ ጥብቅ ቦታዎችን ወይም ደግሞ ስትራቴጂክ ቦታዎችን ይዘው ነው የሚገኙት። ይህን ስትራቴጂክ ቦታዎች የያዙት ደግሞ ጥቃት ለማድረስ እንዲመቻቸው ነው ሲሉ እንግዲህ ይፋ አድርገዋል። እንደዚሁም ደግሞ ስለ ወታደራዊ አፈሳ እና እንደዚሁም አዲስ ስለወጣው ሕግ በተመለከተ መብራሪያ ሲሰጡ እኛ ተከበን ነው ያለ ነው ራሳችን ለመከላከል ነው ይህንን ወታደራዊ ምልመላ ወይም ደግሞ በክልሉ አዲስ የወጣውን ሕግ ያጸደቅ ነው ሲሉ ነው እንግዲህ የተከራከሩት ማለት ነው።
በቀጣይነት የምንመለከተው ጉዳያችን የሚሆነው ደግሞ ዋሽንግተን ዲሲ ስላገኘው የበጀት ድጋፍ ወይም ደግሞ የብድር ስምምነት ነው። እንደሚታወቀው አይኤምኤፍ ለኢትዮጵያ የ3.4 ቢሊዮን ዶላር በ48 ወራት ወይም ደግሞ በ4 ዓመት እንበለው በ4 ዓመት የሚለቀቅ የ48 ወራትን በ48 ወራት የሚለቀቅ የ3.4 ቢሊዮን የብድር ስምምነት አለው ከአይኤምኤፍ ጋር። አሁን ደግሞ የግማሽ ቢሊዮን ዶላር ተለቆለታል በአምስተኛ ዙር ማለት ነው። ይህ ብድር ሲለቀቅ ከኢትዮጵያ የሚጠበቁ ነገሮች አሉ። የዋጋ ግሽበት ማረጋጋት፣ የውጭ አስተዳደር፣ የዘላቂ የገቢ ማሰባሰብ፣ የፋይናንስ ዘርፍ ቁጥጥርን ማድረግ የሚመለከት ጉዳይ ነው እና አዲስ ብድር እንደዚሁ መለቀቁ የተነገረው እነዚህና ያዝላችሁ እነዚህን መረጃዎች ይመስሉ ነበር። በቀጣይ